My YouTube people እንኳን አደረሳችሁ ቆንጆ ቡና እንዴት ናችሁ? እንኳን አደረሳችሁ። What's up my YouTube people እንኳን አደረሳችሁ። ጥኡም ብለናል። ሰላም ጤና ይስጥልኝ ዩቲዩብ እንዴት ናችሁ? እንኳን ወደ ኮቼኒ ወደ ሄኒ ፊትነስ ዩቲዩብ ቻናል በሰላም መጣችሁልኝ። እንግዲህ እንኳን አደረሳችሁ። 55 ቀን ጾም ሊገባ ነው። ጾም ላይ ልከሳ ነው። ጾም ላይ ልወፍር ነው። ጾም ላይ ሆዴ ይጨምራል። እኔ እኮ ጾም ላይ ከሳለሁ። እኔ እኮ ጾም ላይ ስፖርት መስራት ያስጠላኛል። እንዴት ነው? ምንድነው የምበላው? ምንድነው የምጠጣው? ስፖርት ስንት ሰዓት ነው የምሰራው? ስፖርት ከስንት ሰዓት በኋላ ልስራ? ከበላው በፊት ልስራ? ከበላው በኋላ ልስራ? የቱ ጋር ነው የምትሰሩት? እንግዲህ በዚህ ቪዲዮ ላይ ሁሉንም ነገር አጠቃላይ ይዤላችሁ መጥቻለሁ። ከእናንተ አንድ ነገር ነው የምጠብቀው። ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉ። ኦኬ እንግዲህ ወደ መጀመሪያው ነገር ሌላኛው ደግሞ የምትሰጉበት ነገር ምንድን ነው? ጡንቻ ይቀንሳል። እቺ ነገር እዚህ ጋር ብናረጋት ጡንቻ ይቀንሳል። ወተት፣ እንቁላል፣ ስጋ፣ አሳ፣ ዶሮ ስለማልበላ ጡንቻ ሊጠፋብኝ ነው ብላችሁ የሰጋችሁ ሰዎች ይህ ቪዲዮ ለማን ነው? ለእናንተ ነው። እንግዲህ እውነታው ግን ይሄ አይደለም። እንግዲህ በእኛ አገር ላይ የኛ አገር ምግቦችን እየበላን ኢትዮጵያ ውስጥ ሆነን እየበላን ውጭ ሀገርም ያላችሁ ሰዎች መብላት የምትችሉት ምግብ እኛ ሀገር ውስጥ ካለ እናንተ ጋር ይኖራል። ይህንን ምግቦችን እየበላው እየጾምኩኝ እንዴት ነው ጡንቻዬን ኪፕ ማድረገው? እንዴት ነው ጥንካሬን ቢውልድ ማድረገው? እንዴት ነው ጥንካሬን ሜንቴን ማድረገው የሚለውን ነገር ቡም ይዤላችሁ ነው የመጣሁት። አሁንም እስከ መጨረሻው እስከ ዩቲዩብ ተከታተሉ። ወደ ዋናው እንሄዳለን። የመጀመሪያውና አንደኛው የሆነው ነገር ቡም ካርቦሃይድሬት ምግቦችን እናበዛለን። ካርቦሃይድሬት ምግብ በምታበዙ ቁጥር ሰውነታችን ምን አይነት ነው? ፍላፊ የሆነ ይመጣል። ውሃ ሰውነታችን ስለሚይዝ የሰውነታችን ጡንቾችን የማየት ቻንሳችን በጣም ለስ እየሆነ ይመጣል። ዋተር ሪቴን ያደርግብናል ማለት ነው። ወይም ስፖርት ከመስራቴ በፊት ምን አይነት ምግብ በልቼ ልግባ ካላችሁ፣ ለምሳሌ እኔ የምነግራችሁ ወይም ታች ዲስክሪፕሽን ላይ የማስቀምጥላችሁን ምግቦች ከስፖርት በፊት ከስፖርት በኋላ ብዬ አስቀምጬላችኋለሁ። ግን መጀመሪያም ደግሞ ስነግራችሁ መጀመሪያ ስፖርት ላይ ምንድነው መጠቀም ያለባችሁ? ኦትስ በጣም አብዝታችሁ መጠቀም ያለባችሁ ዲስ ዴይስ ከምግቦቻችሁ በቃ ግሮሰሪ ሊስቶቻችሁ ላይ መኖር ያለበት ኦትሚል ሊኖራችሁ ይገባል። ስኳር ድንች ሊኖራችሁ ይገባል። እነዚህ ነገሮች ምንም ነገር ናቸው። ጾማችንን ብሬክ ለማድረግም አንደኛ ይጠቅሙናል። ቴምር ሶስቱ ነገሮች እነዚህ ሶስቱ ነገሮች በአንዴ ብሏቸው ሳይሆን ቴምር በልታችሁ መስራት የምችሉ ሰዎች ሰርታችሁ መብላት ትችላላችሁ። በልታችሁ መስራት ትችላላችሁ። ቡም እንግዲህ ምግባችሁን ስትጀምሩ አጀማመራችሁ እናንተ እንድትወፍሩ ወይም እንዳትወፍሩ ከሚያደርጉት ምግባችሁን ወይም ፋስታችሁን ወይ ጾማችሁን ብሬክ ስታደርጉ ዋናው ኪው ነው። ለምሳሌ እስከ 9 ሰዓት እስከ 6 ሰዓት እስከ 11 ሰዓትም ከጾማችሁ በኋላ 2 ፍሬ ቴምር ከበላችሁ በኋላ ቀጥታ ምግባችሁ ላይ ማግኘት ያለባችሁ የምትበሉትን የካርቦሃይድሬት አይነት ምግብ ለምሳሌ ፓስታ፣ ሩዝ፣ መኮሮኒ ሊሆን ይችላል፣ እንጀራም ሊሆን ይችላል። እነሱን ስትበሉ ከብዙ ፕሮቲን አይነት ወይም አዘል ምግቦች ጋር መብላት ግዴታ አለባችሁ። እንደዛ ሲሆኑ ሰውነታችሁ በዛ ሰዓት ተጠምቷል። አብዞርቭ የሚያደርገውን ምግብ ብዙ አብዝታችሁ ስጡት። ለምሳሌ ፕሮቲን በደንብ ከሰጣችሁት አብዞርቭ ያደርግላችኋል። ለምሳሌ ተጠምቷል፣ ተርቧል፣ ሰውነት የሰጣችሁትን ነገር ይቀበላል። በዛ ሰዓት ጀንክ ፉድ ኤኒ ካይንድ ኦፍ እናንተን ሄልዚ የማይሆኑ ምግቦችን ብትሰጡት ያንን ነገር ነው አብዞርቭ የሚያደርግባችሁ፣ ያንን ነገር ነው ዩቲላይዝ ወይም የሚጠቀምባችሁ ወይም ያንን ነገር ነው ስቶር የሚያደርግባችሁ። ስለዚህ ፕሮቲን ካደረጋችሁ ግን መስል ብሬክዳውኑንም አት ዘ ሴም ታይም ሪፔር ያደርግላችኋል ማለት ነው። ስለዚህ የመጀመሪያው ምን አልኳችሁ ማለት ነው? እንደገና ኮንክሉዥን ላይ እስከ መጨረሻው በደንብ አጠር ያለ ደግሞ ነግራችኋለሁ። ሁለተኛው ምግቦች ከበላችሁ በኋላ ሰውነታችሁ በደንብ ሪፔር አድርጓል፣ ወደ ስፖርታችሁ ወይም ወደ ወርካውታችሁ መግባት ትችላላችሁ ማለት ነው። ስለዚህ አራት ደግሞ በጣም ሱፐር ፉድ የሆኑ ምግቦችን ደግሞ ልንገራችሁ። እነዚህ አሁን ጾማችሁን ብሬክ ስታደርጉት የጾማችሁን ስትፈስጉ ልትበሉት የምትችሏቸውን ደግሞ አራት ሱፐር ፉዶችን እነግራችኋለሁ። ስቴይ ቲዩንድ። ሰብስክራይብ ያደርጋል። ሰብስክራይብ በቃ ቀላል። ሽሮ ስትሰሩ አታቅጥኑት። ወፍራም የሆነ ተጋሚኖ ስሩ። ተጋሚኖ እሱን ከሰራችሁ በኋላ እሱ ደግሞ የሚሰራው በሽምብራ በቺክ ፒስ ከሰራችሁት ኢትስ ጎና ቢ አሜዚንግ። ሽምብራ ወይም ቺክ ፒስ ማለት ነው ልንገራችሁ የኢትዮጵያው ዌይ ፕሮቲን ብየዋለሁ። ፕሮቲን ሽምብራ አተር የኢትዮጵያው ዌይ ፕሮቲን። ስለዚህ ሽሮአችሁን ስትሰሩት ወፈር አድርጋችሁ አቅጥናችሁ ከሰራችሁት ብዙ እንድትበሉ በጣም ይገፋችኋል። ብዙ እንጀራ ትበላላችሁ። ብዙ ከበላችሁ ኪሎ ትጨምራላችሁ። ኖ ማተር ዋት ጾም ቢሆን ባይሆንም ማለት ነው። ሁለተኛው ደግሞ ለጡንቻችን ጥንካሬ ደግሞ ውስጡ አይረን እና ደግሞ ማች ፕሮቲን የያዘው ደግሞ ምስር ሌንትሊስ፣ እሱ ደግሞ ኢት ኢዝ አሜዚንግ ጋይስ።
እችንም ተጠቀሟት። ሶስተኛ ደግሞ ፉል፣ በተለምዶ ፉል ብለን የምንጠራው የሚሰራው ከባቄላ ነው። ስለዚህ ሶስተኛው ደግሞ ባቄላ ደግሞ አብዝታችሁ ተጠቀሙ። ለምሳሌ ላፕቶፕ ላይ ስራ የምትሰሩ፣ ቢሮ የምትሰሩ ሰዎች፣ ቪዲዮ ኮንተንት ክሬተር የሆናችሁ ሰዎች ስራ በምትሰሩበት ጊዜ ቤት ስራ ከጨረሳችሁ በኋላ ቲቪ ስታዩ ከጓደኞቻችሁ ከልጆቻችሁ ጋር በምትጫወቱበት ጊዜ ባቄላውን ቀቀል አድርጋችሁትና ላዩ ላይ ጨው ነስነስ አድርጋችሁ ከሽከሽ አድርጉት። ቡናችሁንም እየጠጣችሁ አራተኛው ደግሞ ተልባና ሰሊጥ ነው። ተልባና ሰሊጥ ደግሞ ለቆዳችን እንደዚህ ጥርት ያለ ቆዳ የሚኖራችሁ ተልባና ሰሊጥ ፍላክሲድ፣ አሁን ቺያሲድ ምን አሲድ እያሉ ያመጡባችሁና መከራ ያበላችሁ የነበረ ነገር ነው። ጥንት እናት አባት እህቶቻችን የድሮ ወንድሞቻችን ታላላቆቻችን ይጠቀሙት የነበረ ነው። አሁን ቺያሲድ ብሎ ሲመጣ እናንተ ጋር ብርቅ ይሆንባችኋል። እንዳትደነግጡ ማይ ብራዘር፣ እንዳትደነግጡ። ስለዚህ አራተኛው ሱፐር ፉድ ብዬ ደግሞ ያልኩት ተልባ ወይም ፍላክሲድ። ማታ ማታ ተልባና ሰሊጥን አብዝታችሁ ብትጠጡ ለቆዳችሁና ለአጥንታችሁ አሜዚንግ። ቆዳችሁ አባቴ ጥርት ነው የምትሉት። ስፖርት ሰራላችሁ፣ ያለባችኋል፣ ገነ ፊል ጉድ ገነ ሉክ ጉድ። አለቀ። ኦኬ። ዋናው ደግሞ ሌላኛው ደግሞ ኮር የሆነው ደግሞ የትኛው ሰዓት ላይ ነው ስፖርቴን የምሰራው? ሁላችሁም እየጠበቃችሁት ነበር። እስካሁን ስለጠበቃችሁ እያያችሁ ስለሆነ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱት። ኦኬ። ስለዚህ በየትኛው ሰዓት ላይ ወርክአውት ላድርግ? ያንተ ኢነርጂ በየትኛው? የኔ ኢነርጂ ምናልባት ትንሽ የነገር በልቼ ብዙ ልሰራ እችላለሁ። ያንተ ኢነርጂ ደግሞ በልተ አርፈ ልትሰራ ትችላለህ። ስለዚህ ኢትስ አፕ ቱ ዩ። ግን እኔ ኪዎቹን ወይም እነዛን እንትኖችን እነግራችኋለሁ። ሁለት ነገሮችን እነግራችኋለሁ። እናንተ በምትፈልጉት ዊንዶ ላይ መውሰድ ትችላላችሁ። ስለዚህ አይ ቲንክ አየሯ እንግዲህ የሰርግ ፕሮግራም ላይ ነበርኩ ትላንትና። ጓደኛዬን ወንድሜን ድሬው አሁን ግዴታ መስራት ስላለብኝ እዛ ጋር እየተጫወቱ ነው። ጨዋታው እያመለጠኝ፣ ለእናንተ ግን ማልሆነው ነገር የለም። ጨዋታውን ተጫውተን ሳይሆን ስራችንን ሰርተን ወደ ጨዋታው እንሄዳለን፣ ስራ ስለሚቀድም። ስለዚህ ሌላ አንግል ልቀይርላችሁ አንዴ። በጣም ፐርፌክት። እንግዲህ እችኛዋ ሎኬሽናችን ደግሞ አሜዚንግ ነች። ጽድት ያለች መኪና እየሰራን ነው። ሰው እንግዲህ ስለዚህ ኮር ታይሚንግ ወይም ሰው እንግዲህ የስፖርት ወይም የወርክአውት ታይሚንጋችን ልነግራችሁ ነው። አሁን የትኛው ሰዓት ላይ ደርሷል? ቅድም ሜንሽን እንዳደረኩላችሁ ኢትስ ኦል አፕ ቱ ዩ። እኔ ዋናውን ኪ ወይም ፍሬ የሆነውን ነገር ነግራችኋለሁ። ሌላው ኢትስ ኦል አፕ ቱ ዩ። በፊት በኋላ መስራት እንደለባችሁ ማድረግ ትችላላችሁ። እስከ መጨረሻው ተከታተሉ። ስብ ማቃጠል የምትፈልጉ ሰዎች ከሆናችሁ ጾማችሁን ከመፍታታችሁ ከአንድ ሰዓት በፊት ወርክአውታችሁን ብታደርጉ እኔ እመክራችኋለሁ። ለሎንግ ፒሪድ ኦፍ ታይም ፋስትድ ስቴት ላይ ስለምትሆኑ አይኖ ጡንቻ መስል ብሬክዳውን ሊፈጠር ይችላል። ግን ስብ ማቃጠል ግን የምትፈልጉ ስለሆነ በዛ ሰዓት ላይ ፋስታችሁን ብሬክ ስታደርጉ በሳምንት ከ3 እስከ 2 ቀን የሚሆነውን ቀን ላይ ምን ታደርጋላችሁ? ከአንድ ሰዓት ወርክአውታችሁን ከጾም መፍቻችሁ ከአንድ ሰዓት በፊት ላይ ሊስ የሆነ ካርዲዮ 45 ደቂቃ የሚሆን ካርዲዮ ሰርታችሁ እንደጨረሳችሁ ውሃችሁን እየጠጣችሁ ወደ ቤት ሄዳችሁ ምግባችሁን መፈሰክ ወይ መብላት ትችላላችሁ። ይሄ ለማን ነው? ስብ ብቻ ማቃጠል ለምትፈልጉ ሰዎች። ስለዚህ ሰውነታችሁ ተጥሟል፣ ግላይኮሎጂናችሁ በሎንግ ፋስት ፒሪድ ኦፍ ታይም ዲፕሊት አድርጎ አልቋል። ስለዚህ ባለቀበት ሰዓት ላይ ቆንጆ ስዊት ስፓት ኦፍ ፋት ሬዲዩስ የምናደርግበት ስዊት ስፓት ነች። ስፔሻሊ እንደ ውፕ አይነት ትራከር ካላችሁ የህርት ቢታችሁ ወይ ስልካችሁ ላይም ካላችሁ የህርት ቢታችሁን ምን ታደርጉታላችሁ ማለት ነው ከ132 እስከ 145 48 ቢት ድረስ ካረጋችሁት በኋላ የሱ ጊዜ ማለት ነው ማውራት እንዴት ናችሁ ሳይሆን በቃ ኖርማል ፍሎ ያለው ወሬ የምታወሩበት አይነት ለ45 ደቂቃ ወክ ካደረጋችሁ ራይታዊ ሰውነታችሁ ስፖንጅ ነው የሚሆነው። አብዞርቭ ለማድረግ ለመብላት አብዞርቭ ለማድረግ ስፖንጅ ነው የሚሆነው። ራይታዊ እንደገባችሁ ፕሮቲናችሁን ይታረጋላችሁ። ምን አይነት ፕሮቲን? ቅድም ሜንሽን ያደረኩላችሁን አይነት ፕሮቲኖች ከትንሽ የካርብ ጋር ትበላላችሁ ማለት ነው። አይኔ ቢልድ ማድረግ ነው መስል የምፈልገው ካላችሁ ደግሞ ጠብቁ፣ ሰብስክራይብ ያደርጋችሁ። ለስከው ለሱ ብቻ ደግሞ መገንባት የምትፈልጉ ሰዎች ደግሞ ካላችሁ ምንድን ነው መሰላችሁ የሚሆነው እናንተ ደግሞ ምግባችሁን ቅድም ሜንሽን ያደረኩላችሁ ምግባችሁን ከበላችሁ በኋላ 9 ሰዓት ላይ ጾማችሁን ብሬክ የምታደርጉ ከሆነ ምግባችሁን ከበላችሁ ከ1 ሰዓት ተኩል ከ2 ሰዓት በኋላ በደንብ ጥሩ ኢነርጂ ኖራችሁ ገብታችሁ ሊፍት ማድረግ ትችላላችሁ ማለት ነው። ግን አት ኤንድ ኦፍ ዘ ዴይ በጾም ወቅት ብዙዎቻችን የምንቸገረውና ፍላት ወጣን የምንልበት ምክንያት ምንድን ነው? ውሃ አንጠጣም። ሰውነታችን 75% ፕላስ የሚሆነው ሰውነታችን ውሃ ስለሆነ ውሃ ግዴታ መጠጣት አለባችሁ። መስላችሁ በደንብ ሪላክስ ያደርጋል። ዳይድሬት አታረጉም፣ ፐርፎርም በደንብ ታረጋላችሁ። ቆዳችሁ እንደዚህ ጥርት ይልላችኋል። ውሃ በደንብ መጠጣት አለባችሁ ማለት ነው። ስለዚህ ሁለት አይነት የወርክአውት ዊንዶው ነግሬያችኋለሁ። ሌላኛው መጨረሻ ላይ የምጨምርላችሁ ቲፕስ ደግሞ
ሌላኛው ቲፕም ደግሞ ምነግራችሁ ይሄንን ፔጅ ፎሎ አድርጉ። እንግዲህ እነዚህ 55 ቀን መንፈሳዊም ላይ ሰውነታችን ላይ ጠንካራ ሆነን ፋይት የምናደርግበት የምንጨርስበት 55 ቀን ወይም የሁለት ወር ጊዜ ክሎዝ ቱ 2 ወር ጊዜዎቻችን ናቸው። ስለዚህ እንደዚህ አይነት ቪዲዮ እንዲደርሳችሁ የቤል ምልክቷን ተጫኑ፣ ሰብስክራይብ አድርጉ፣ ለጓደኛችሁ ሼር አድርጉ። ለጨነቀኝ ጠበበኝ ላችሁ ለኤኒ ኦርቶዶክስ ፒፕል ይህን ቪዲዮ እባካችሁ ሼር አድርጉ። ለምን እንደመሰለ እባካችሁ ምላችሁ ይህን ቪዲዮ ከላይ ስለምትጎዱ ማንም የፊትነስ ኢንፍሉዌንሰር ይህንን ቪዲዮ አልሰራውም አይሰራውም። እኔ በየአመቱ የሚሰራላችሁ ኮቼኒ ብቻ ነው። ስለዚህ እባካችሁ እኔንም ታግዙኛላችሁ፣ እናንተም ትጠቀማላችሁ። እስገና ቢ ዊን ዊን። ስለዚህ ይህንን ቪዲዮ ሼር አድርጉልኝ። ይሄ ፓርት 1 ነው። ፓርት 2 ላይ በደንብ እንገናኛለን። የቤል ምልክቷ እንደገና ተጫኑ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ረስቸው በሌላው በሚቀጥለው ቪዲዮ ላይ ደግሞ ምን አይነት ወርካውት መስራት አለብኝ፣ ጾመኛ ሆኜ ምን አይነት ወርካውት አሰራር መስራት አለብኝ የሚለውን ደግሞ ቪዲዮ ይዤላችሁ እመጣለሁ። ረመዳንም እየደረሰ ነው። ለረመዳን ለሙስሊም እህት ወንድሞቼም ደግሞ ያበደ ቪዲዮ ይዤላችሁ ከቻሳ እያልኩኝ ነው። ከእናንተ የሚጠበቀው ሰብስክራይብ አድርጉ፣ ይሄንን ቪዲዮ ለኦርቶዶክስ ሰዎች ሼር አድርጉ፣ ለሙስሊሞችንም ሼር አድርጉላቸው። የረመዳን ቪዲዮ ኢትዮጵያ ውስጥ የሚሰራው የኦርቶዶክስ ፒፕል ኢትዮጵያ ውስጥ የሚሰራው ትልቁ ትሬነር ኢንተርናሽናሉ ትሬነር ፓዮኒር ትሬነር የሆነው ኮቼኒ ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ቀን። ፒስ አውት። ሌላኛው ረስቸው ምን አይነት ሰፕሊመንት መጠቀም አለብኝ? ይህም ግራ ገብታችኋል። በፓርት 3 ይዤላችሁ እመጣለሁ። ፒስ አውት።